ሁላችንም ራሳችንን አንድ ጥያቄ እንጠይቅ። በቀን ውስጥ ስንት ሰዓት ስልካችን ላይ እናጠፋለን? ቲክቶክ ወይም በሌሎች ሶሻል ሚዲያ ፕላትፎርም ላይ ገብተን 5 ደቂቃ ብቻ ብለን ሳናውቀው 2 እና 3 ሰዓት አልፎብን አያውቅም? ሁላችንም ጊዜ የለንም፣ ስራ በዛብኝ፣ ቢዚ ነን እንላለን። ነገር ግን የስልካችን የስክሪን ታይም ሪፖርት ስናይ እውነታው ሌላ ሆኖ እናገኘዋለን። ጊዜ እግዚአብሔር ለኛ ለሰው ልጆች ሁሉ በእኩልነት የሰጠን ትልቁና ውዱ ሀብታችን ነው። ገንዘብ እናጣ ነገ ልናገኘው እንችላለን። ዛሬ ያጠፋናትን አንዲት ሰገንድ ግን ዓለምን ብንሰጥ አንመልሳት። ዛሬ እኛ በኦርቶዶክሳዊ እይታ ጊዜን መዋጀት ወይም ጊዜን በአግባቡ ቀድሶ ስለመጠቀም ምን ማለት እንደሆነ አብረን እንመለከታለን። ጊዜ የህይወታችን ትልቁ ካፒታል። ሰላም ኦርቶዶክሳዊ ወጣቶች፣ ከመቼውም ጊዜ በላይ ራሱን የሚያውቅ በሃይማኖቱ የጸና በምግባሩ የተቀና ትውልድ በሚያስፈልግበት በዚህ ዘመን ይህ ቻናል ወጣቶችን ወደ ትክክለኛ ኦርቶዶክሳዊ ስነ ልቦና፣ ጠንካራ ማንነትና የጠለቀ ዕውቀት ከፍ ለማድረግ የተፈጠረ የለውጥ አውደ ምሕረት ነው። በጋራ እየተማርን የተሻለ ማንነትን እንድንገነባ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ሼር እና ላይክ በማድረግ ለሌሎች እንዲደርስ ስለምታደርጉ ከወዲሁ በእግዚአብሔር ስም እናመሰግናለን። ወደ ዛሬ ሐሳባችን እንግባ። ሐዋርያው ቅዱስ ጳውሎስ ወደ ኤፌሶን ሰዎች በላከው መልእክቱ ቀኖች ክፉዎች ናቸውና ዘመን ዋጁት ይላል። በቅድስት ቤተክርስቲያን አስተምሮ ጊዜን መዋጀት ወይም ዘመንን መዋጀት ማለት ብዙ ምስጢርና ትርጉም ቢኖርም ነገር ግን መዋጀት ማለት ዋጋ ከፍሎ መግዛት ማለት ነው። እኛ ጊዜያችንን ከማን እጅ ነው የምንገዛው ካላችሁኝ፣ ጊዜያችንን ከሚሰርቁ ከከንቱ ውይይቶች፣ ከሶሻል ሚዲያ ሱስና ዘመኑ ካመጣቸው ካሉባልታ ቦታዎች፣ ከተስፋ መቁረጥ ውስጥ ነጥቀን ማውጣት አለብን። ታላቁ የቅድስት ቤተክርስቲያናችን አባት ቅዱስ ባሲሎስ ዘቂሳርያ እንዲህ ይላል፣ ያለፈው ጊዜ ያንተ አይደለም አልፏልና፣ የወደፊቱም ያንተ አይደለም ገና አልመጣምና፣ ያንተ የሆነው አሁን ነው፣ ያለህበት ቅጽበት ብቻ ነው ይለናል። ቅዱሳን አባቶቻችን ለጊዜያቸው እጅግ ጠንቃቆች ነበሩ። አባ አርሳኒዮስ የተባለው የገዳማዊ አባት ዘወትር ሲተጉ ለምን እንዲህ ይደክማሉ ተብለው ሲጠየቁ የመለሱት መልስ እኛንም ሁላችንም የሚያስተምር ድንቅ ትምህርት ነው። እኒህ አባት እንዲህ ብለው መለሱ፣ ወደዚህ የመጣሁት ጊዜን ላጠፋ ሳይሆን ነፍሴን ላድን ነው ይላሉ። እኛም እያንዳንዱን ሰዓት ለጸሎት፣ እግዚአብሔርን ለማግኘት፣ ለንባብ፣ ለሥራ በመከፋፈል ጊዜያችንን ልንቀድሰው ይገባል። እንግዲህ ቅድስት ቤተ ክርስቲያን ቅዱሳን አባቶቻችን በዚህ ትርምስ በበዛበት ዘመናዊ ዓለም ጊዜያችንን እንዴት እንቀድሰው የሚለውን መልስ ለመመለስ እነዚህን 3 መፍትሄዎች አብረን እንድንተገብር ይነግሩናል። የመጀመሪያውና ቀዳሚው ለፈጣሪያችን የጊዜ አስራት ማውጣት ብለው ይጠቁሙናል። በቀን ውስጥ 24 ሰዓት አለን። ቢያንስ ከዚህ ውስጥ 10 በመቶውን ወይም 2 ሰዓት ከ40ውን ለጸሎት፣ መጽሐፍ ቅዱስ ለማንበብ ወይም መንፈሳዊ ትምህርት ለመማር እንመድበው። ጊዜውን ለባለቤቱ ለእግዚአብሔር ስንሰጥ ቀሪው ጊዜያችን ይባረካል። ሁለተኛ መፍትሄ የማያጠግቡና የማይጠቅሙ ልምዶችን እንቀንስ። ስልካችን ላይ ያሉ የተለያዩ ማስታወቂያዎችን ወይም ኖቲፊኬሽኖችን እናጥፋ። ሶሻል ሚዲያን በየደቂቃው ከመክፈት ይልቅ የምንጠቀምበት የተወሰነ ሰዓት ብቻ እንመድብ። ለነፍሳችን የማይጠቅመውን ጫጫታ እንቀንሰው። ሶስተኛና የመጨረሻው ቀናችንን በዓላማ እንምራ። ጠዋት ስንነሳ ዛሬ ለነፍሴም ለስጋዬም የሚጠቅምን ምን አደርጋለሁ ብለን ራሳችንን እንጠይቅ። ያለ ዕቅድ የሚውል ሰው የሌሎችን ሰዎች ዕቅድ ማስፈጸሚያና የሰይጣን መጫወቻ ይሆናል። ተወዳጅ ወንድሞችና እህቶቼ፣ ወጣትነት ለኛ የተሰጠን ጉልበትም ጊዜም ያለበት ትልቅ ድንቅ ዕድሜ ነው። ይህንን ወርቃማ ጊዜ በከንቱ አናባክነው።
ዛሬ በጊዜያችን የምንዘራውን መልካም ነገር ሁሉ ነገ በሕይወታችን እናጭደዋለን። ጊዜያችንን ስንቀድስ ሕይወታችን ይቀደሳል። ዛሬውኑ ጊዜያችንን የምናሳልፍበት መንገድን ገምግም። እያንዳንዷን ሰከንድ ለእኛ ለውጥ የምታመጣ የጸጋ ስጦታ መሆኗን አንዘንጋ። እኛ ጊዜያችንን ስንዋጅ፣ ጊዜያችን ደግሞ እኛን ወደ ክብር ያወጣናል። ተወዳጆቼ እህቶችና ወንድሞቼ፣ ይህ መልእክት ጠቃሚ ሆኖ ካገኛችሁት ለሌሎች እህት ወንድሞች እንዲዳረስ ሼር ያድርጉልን። ጊዜያችሁን በመዋጀት ደረጃ የተሻለ ብላችሁ የምታስቡት መፍትሄ ካለ ኮሜንት መስጫው ስር ጻፉልን። ፈጣሪ የዕድሜ ባለጸጋ እንዲያደርገን ጊዜያችንን ዋጅቶ ይስጠን። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። እግዚአብሔር ለኛ የሚሰራው ሥራ ይገርመናል። ዛሬ ራሳችንን ዝቅ እናድርግ። እግዚአብሔር በጊዜው ከፍ ያደርገናል። በሰዎች ፊት ትልቅ ከመሆን ይልቅ በእግዚአብሔር ፊት ልጆች መሆን ይሻለናል። ተወዳጆች እህቶችና ወንድሞች፣ ይህንን መልእክት ትህትና ለሚያስተምረንና በእውነት ለምናከብራቸው ሰዎች ሼር እናደርግላቸው። የትህትና መዓዛ በሕይወታችን ላይ ይፍሰስ። ሰላም እግዚአብሔር ከሁላችን ጋር ይሁን። ቸርን ሰንብት። ወስብሐት ለእግዚአብሔር።